ጤና ይስጥልን ውድ ተመልካቾች እንደምን አላችሁ? ከኢቲቪ ፓርላማ በየሳምንቱ ወደ እናንተ እየተሰናዳ የሚቀርበው ሳምንታዊው ሰሞንኛ ፕሮግራማችን እነሆ ጀምሯል። ከፕሮግራሙ ጋር እኔ አምላኩ ነጋና ባልደረባዬ ኃይለማርያም አየለ አብረናችሁ የምንቆይ ይሆናል። አብራችሁን ቆዩ። በኢፌዴሪ የሕዝብ ተወካዮች ምክር ቤት በሰሞኑ ከተከናወኑ በርካታ ጉዳዮች መካከል አንኳር የሆኑ 3 ጉዳዮችን በዛሬው ዕለት መርጠን እንመለከታለን። አንደኛው እንግዲህ የቀይ መስቀል ማህበርን የሚመለከት ጉዳይ ነው የሚሆነው። የቀይ መስቀል ማህበርን ዓላማ እንዲሁም ደግሞ የቀይ መስቀልን አርማ አጠቃቀም በሚመለከት የግንዛቤ ማስጨበጫ መድረክ በምክር ቤቱ ሰሞኑን ተካሂዷል። አንደኛው የምንመለከተው ጉዳይ ይሄ ነው የሚሆነው። ሁለተኛው በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ የብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ እያደረገ ያለው ቅድመ ዝግጅት ተጠናክሮ እንዲቀጥል ያስገነዘበበት ጉዳይ ሁለተኛው አንኳር ርዕሰ ጉዳያችን ነው የሚሆነው። ሌላኛውና ሶስተኛው ርዕሰ ጉዳያችን እንግዲህ የሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰሞኑን በጋምቤላ ክልል የመስክ ምልከታ አከናውኗል። የፍትህ ተቋማት የትራንስፎርሜሽን መርሃ ግብርና የፍርድ ቤቶች የለውጥ ፍኖተ ካርታ አተገባበርን አስመልክቶ የመስክ ምልከታ አከናውኗል። እነዚህ 3 ጉዳዮችን በዛሬው የሰሞንኛ ጉዳያችን እንመለከታለን። የቀይ መስቀል አርማ አጠቃቀምና የህግ ማዕቀፍን ይመለከታል። የቀይ መስቀል ማህበርን ዓላማና እንዲሁም ደግሞ የቀይ መስቀል አርማ አጠቃቀምን በሚመለከት እንግዲህ ሰሞኑን በሕዝብ ተወካዮች ምክር ቤት ቅጥር ግቢ ውስጥ እንግዲህ የግንዛቤ ማስጨበጫ መርሃ ግብር ተከናውኖ ነበር። እንደሚታወቀው እንግዲህ ኃይሌ ቀይ መስቀል ሰብአዊነትን ገለልተኝነትንና አለማዳላትን መሰረት አድርጎ መርሆ አድርጎ የሚሰራ ተቋም ነው። እንግዲህ ይሄ ተቋም በኢትዮጵያ ለበርካታ ጊዜያት እንግዲህ በርካታ የሰብአዊነት ስራዎችን ሲሰራ ቆይቷል። የበርካታ ወገኖችን ህይወት እንግዲህ ሲታደግ ቆይቷል። አሁንም በዚሁ ተግባሩ ጸንቶ እንደቀጠለ ነው። የኢትዮጵያ ቀይ መስቀል ማህበር ከዓለም አቀፉ የቀይ መስቀልና ቀይ ጨረቃ ማህበር ጋር በመተባበር ባዘጋጀው የቀይ መስቀል አርማ አጠቃቀምና ጥበቃ ዙሪያ እንግዲህ ከሰብአዊነት ጋር በተያያዙ እንግዲህ የጄኔቫ ስምምነቶችና እንደዚሁም ደግሞ ከሰብአዊነት ጋር የተገናኙ የኢትዮጵያ የህግ አውዶችን በሚመለከት እንግዲህ ጥናታዊ ጽሁፎች ቀርበው ሰፋ ያለ ውይይት ተደርጎባቸዋል። የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ የተከበሩ ወይዘሮ ሎሜ በዶ እንግዲህ በዚህ ጉዳይ ላይ ኢትዮጵያ የጄኔቫ ስምምነትን ማጽደቅን ጨምሮ እንግዲህ ሌሎች ስምምነቶችን ያጸደቀች ሀገር መሆኗን አንስተዋል። ከዚህም ባሻገር በጄኔቫ ስምምነት በተቀመጠው መሰረት እንግዲህ ለሰብአዊ ስራ ከመንግስት ጋር በትብብር ከሚሰሩ አካላት ጋር በቀጣይ ኢትዮጵያ ሌሎች ስራዎችንም እንደምትሰራ አንስተዋል። አይደል? የኢትዮጵያ ቀይ መስቀል ማህበር ከሰብአዊ አገልግሎት ጋር በተያዙ ጉዳዮች እንግዲህ ለበርካታ ዓመታት ኢትዮጵያ ውስጥ መልካም ስራዎችን ሲሰራ የነበረ ተቋም ነው። ይሄ ተቋም እንግዲህ ከሰብአዊ አገልግሎት ከሚሰጡ ተቋማት ጋር እንዲሁም ደግሞ ከመንግስት ጋር በመሆን በትብብር በመስራት እንግዲህ ኢትዮጵያ ውስጥ ካሉ ድርጅቶች በግንባር ቀደምትነት ሊጠቀስ የሚችል ተቋም ነው። በተለይ ለሰብአዊነት የሚሰራቸው ስራዎች የበርካታ ሰዎችን ህይወት እየታደገ ተቋም ነው። ይሁንና ይሄንን የቀይ መስቀል አርማን እንግዲህ ባልተገባ መልኩ ለመጠቀም የሚሞክሩ የተለያዩ ግለሰቦች ይኖራሉ ማለት ነው። ከዚህ ጋርም ተያይዞ እንግዲህ ይህንን የቀይ መስቀልን አርማ መጠቀም በራሱ አግባብነት እንደሌለው ምክትል አፈ ጉባኤዋ የገለጹት፣ ይህንን የሚያደርጉ አካላትም እንግዲህ በህግ ሊጠየቁ እንደሚገባ ነው የገለጹት። የቀይ መስቀልን አርማን እንግዲህ ያላግባብ በመጠቀም በሰብአዊ አገልግሎት ላይ ሊደርስ የሚችልን ጫና ለማስቀረት የአርማው አጠቃቀም ላይ የህግ ማዕቀፍ እንደሚያስፈልግም ነው እንግዲህ ምክትል አፈ ጉባኤዋ ጨምሮ የገለጹት። የቀይ መስቀል ማህበር ሰብአዊ አገልግሎት ስራ እንዲሳካ ከተቋሙ ጎን በመቆም ድጋፍ እንደሚያደርግም ነው እንግዲህ ጨምሮ የገለጹት። ምክር ቤቱ በህግ ማውጣት ስራውም ሆነ በክትትልና በቁጥጥር ስራ ወቅት እንግዲህ ማህበሩ የሚሰጠውን አገልግሎት የሚያግዙ ተግባራትን ለማከናወን ዝግጁ እንደሆነም ነው እንግዲህ ምክትል አፈ ጉባኤው የገለጹት። በዚህ መድረክ ላይ እንግዲህ የምክር ቤቱ ከፍተኛ አመራሮችም ተገኝተዋል። የቋሚ ኮሚቴ ሰብሳቢዎች፣ በተጨማሪም የምክር ቤቱ ጽህፈት ቤት አመራሮች በዚህ መድረክ ላይ ተገኝተዋል። የቀይ መስቀል ማህበር የስራ ኃላፊዎች፣ በተጨማሪም
ከዓለም አቀፍ የቀይ መስቀል ማህበር ተወካዮችም እንግዲህ በዚህ ጉባኤ ላይ ተገኝቷል። ሌላኛው ርዕሰ ጉዳይ ደግሞ እንግዲህ ያው በምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ሀገራዊ ጠቅላላ ምርጫ እያደረገ ያለውን ዝግጅት በሚመለከት እንግዲህ ምርጫ ቦርድም እንግዲህ የሩብ ዓመት የስራ አፈጻጸም ክንውኖቹንና አጠቃላይ የሰራቸውን ስራዎች በዝርዝር አቅርቦ እንግዲህ ውይይት ተደርጎበታል። እስኪ በዚህ ጉዳይ መልካም አምላኩ እንግዲህ በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ እያደረገ ያለው ቅድመ ዝግጅት አጠናክሮ እንዲቀጥል ያስገነዘበበት ሁለተኛው አንኳር ርዕሰ ጉዳያችን ነው። ቋሚ ኮሚቴው እንግዲህ የቦርዱን የ2018 በጀት ዓመት የአንደኛ ሩብ ዓመት ዕቅድ አፈጻጸም ሪፖርት እንዲሁም ደግሞ የሰባተኛው ጠቅላላ ምርጫ የቅድመ ዝግጅት አፈጻጸም ምን ይመስላል በሚል እንግዲህ ግምገማ አከናውኗል። የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ እውነቱ አለነ የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ እያደረገ ያለው ቅድመ ዝግጅት በአጠቃላይ ሲገመገም እንግዲህ አበረታች መሆኑን የገለጹበት ሁኔታ አለ። በዚህ ዓመት በ2018 በሚደረገው ምርጫ የመራጮችና የእጩዎች ምዝገባ በዲጂታላይዝድ በሆነ መንገድ ነው ምዝገባ የሚከናወነው። ለዚህም የተጀመሩ ስራዎች ተጠናክረው እንዲቀጥሉ የቋሚ ኮሚቴው ሰብሳቢ ገልጸዋል። በተለይም ደግሞ ከዚህ ጋር ተያይዞ የበለጸጉት ቴክኖሎጂዎች ደህንነታቸውን እንዲሁም ደግሞ ብቃታቸውን የመፈተሽ ተግባራት እንደሚከናወኑና ይህንንም ደግሞ በሚገባ መፈተሽ እንደሚገባ ነው አቶ እውነቱ አለነ ያሳሰቡት። ቦርዱ እንግዲህ ቀደም ሲል ከነበሩ ምርጫዎች ልምድ በመውሰድ የጀመራቸውን የተለያዩ የሪፎርም ስራዎች በማጠናከር የተሻለ አፈጻጸም እንዲያስመዘግብ የተሻለ አፈጻጸም ማስመዝገብ እንደሚኖርበትም ነው እንግዲህ አቶ እውነቱ አለነ ጨምረው የገለጹት። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ አቶ አዝመራው እንዳሞ እንግዲህ የምርጫ ቦርድ ቀጣዩን ሰባተኛ ዙር በግንቦት ወር የሚካሄደውን ቀጣዩን ሰባተኛ ዙር ሀገራዊ ምርጫ ለማከናወን እያከናወናቸው ያሉ ተግባራት እጅግ በጣም ተስፋ ሰጪ መሆናቸውን የገለጹት ምርጫው ዲሞክራሲያዊ እንዲሆን ምክር ቤቱ፣ መንግስት እንዲሁም ደግሞ ብሔራዊ ምርጫ ቦርድ በህግና በህገ መንግስቱ የተሰጣቸውን ኃላፊነት መሰረት አድርገው ኃላፊነታቸውን በአግባቡ እየተወጡ እንደሆነም ነው የገለጹት። አንድ ምርጫ ዲሞክራሲያዊ ሆኖ እንዲጠናቀቅ የምክር ቤቱ የኢትዮጵያ ብሔራዊ ምርጫ ቦርድና በአጠቃላይ እንግዲህ የመንግስት አስተዋጽኦ ቀላል አይሆንምና እሳቸውም እንግዲህ ለዚህ ይመስላል የድርሻቸውን እንዲወጡ የጠየቁት። አቶ አዝመራው እንግዲህ ያክለው ምንድን ያሉት ቋሚ ኮሚቴው እንግዲህ ለምርጫው ስኬት እያደረገ ያለውን የክትትልና የቁጥጥር ስራ ይበልጥ አጠናክሮ እንደሚቀጥል ነው ያነሱት። ሌላኛው የሲቪክ ማህበራትንና የሚዲያዎችን አቅም በመገንባት እንግዲህ የዲሞክራሲ ልምምዱን እንዲዳብር መስራት እንደሚገባ ነው ያነሱት። ኃይሌ ይህን ከአንድ የጨዋታ ዳኛና አሰልጣኝ ጋር ማያያዝ እንችላለን። ሜዳው ቢኖርም ኳሱ ቢኖርም ነገር ግን እነዚህ ሁለቱ መኖራቸው ብቻ ሜዳው ማለትም ደግሞ የምርጫ ጣቢያው ኳሱ ማለትም የምርጫ ካርዱ እነዚህ ቢኖሩም እንግዲህ ለዚህ የሚመጥን ትክክለኛ ዳኛና አሰልጣኝ ከሌለ ዴሞክራሲያዊ ሆኖ የመጠናቀቅ ሁኔታው እንግዲህ ጥያቄ ውስጥ ሊገባ ይችላል። ለዚህም እንግዲህ እነዚህ ሁለቱ መኖራቸው አስፈላጊ ነው። ኃይሌ ዳኛ ስንል እንግዲህ የሲቪክ ማህበራትን የሚወክልልን ይሆናል። በሌላ በኩል ደግሞ አሰልጣኝ ስንል ህዝቡን የሚያሰለጥን የሚያስተምር ስለ ምርጫ ዴሞክራሲያዊ ሂደቶች ስለ አጠቃላይ ሁለንተናዊ ሁኔታው እንግዲህ የሚነግርልን ሚዲያ ያስፈልገናል ማለት ነው። በነጻነት የተዋጀ ህጉንም ያከበረ ሚዲያ እንግዲህ እንደሚያስፈልግ የገለጹበት ሁኔታ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ እንግዲህ የቦርዱን የሩብ ዓመት አፈጻጸም ሪፖርትና አጠቃላይ እንግዲህ ለሰባተኛው ጠቅላላ ሀገራዊ ምርጫ እየተከወነ ያለውን ቅድመ ዝግጅት በሚመለከት እንግዲህ ሰፋ ያለ ሪፖርት በዝርዝር አቅርበዋል እንግዲህ ለቋሚ ኮሚቴው። በዚህ መሰረት እንግዲህ ተጨማሪ የምርጫ ጣቢያዎች የማደራጀት ስራና እንግዲህ እነዚህን የምርጫ ጣቢያዎችንም እንግዲህ በሰው ኃይል የማደራጀትና የማጠናከር ስራዎች እንደተከናወኑ አንስተዋል። የተሟላ መሰረተ ልማት የተሟላባቸው ምርጫ ክልሎችና ጣቢያዎች እንግዲህ የእጩና የመራጮች ምዝገባም ቴክኖሎጂን መሰረት ያደረገ የቴክኖሎጂ ሶፍትዌርን የሚጠቀሙ እንዲሆኑ ይደረጋል ብለዋል። ይሄም እንግዲህ በቀጣይ ከፍ እያለና እየጨመረ እንደሚሄድ ነው ያነሱት። ኃይሌ ነገር ስንመለከት እንግዲህ አንድ የሂሳብ ደብተር እንግዲህ ቀደም ሲል የነበረ የሂሳብ ደብተርን ወደ ዘመናዊ ካልኩሌተርና ኮምፒውተር የመቀየር ያህል ነው።
ቀደም ሲል የነበሩ በእጅ የሚሰሩ ነገሮች እንግዲህ ምናልባትም ከጊዜ አንጻርና ትክክለኝነቱም እንዲሁም ደግሞ ውጤታማ ላይሆን ይችላል በስራ በእጅ የሚሰራ ነገር። ስለዚህ እንግዲህ ይሄኛው ሞር ዘመናዊ ሲሆን የመራጮችን ትክክለኛ ማንነት መለየት ያስችላል። ከዛም ባሻገር እንግዲህ ምርጫው በጊዜ ውጤቱ እንዲገለጽም የሚያግዝ ይሆናል ማለት ነው። ለሁለንተናዊ የምርጫ ስርዓቶች መሳለጥም እንደ ዋና ምክንያት ሆኖ ሊቀርብ የሚችል የቴክኖሎጂ ስርዓት ነው። ኃይሌ አጠቃላይ እንግዲህ የምርጫ ሂደት የጊዜ ሰሌዳው ለህዝብ ይፋ መደረጉንም እንዲሁ አንስተዋል። የድምጽ መስጫ ቀኑም እንግዲህ ግንቦት 24 ቀን መሆኑን አንስተዋል። ይሄ የሚያመላክተው እንግዲህ የረጅም ርቀት ሯጮች እንግዲህ መነሻቸውና መድረሻቸውን አውቀው እንደሚሄዱት ሁሉ በዚህም ላይ የሚሳተፉ እንግዲህ መራጮች፣ የምርጫ እጩዎች፣ መራጮች፣ ሁሉም አስፈጻሚዎችም እንግዲህ እነዚህ ሁሉ ያላቸውን ጊዜ በአግባቡ አውቀው ጊዜያቸው በዛ ልክ መሆኑን አስበው እንግዲህ ለምርጫው ስኬታማነት እንዲንቀሳቀሱ ለምርጫው በስኬት መጠናቀቅ እንዲተጉ የሚያደርግ ነገር ነው። የመራጮችና የእጩዎች ምዝገባን እንግዲህ ቦርዱ ባለማቸው ሶፍትዌሮች እንግዲህ በመታገዝ ለማከናወን ስራዎች እየተሰሩ መሆኑን ገልጸዋል። ቀደም ሲል እንደገለጽኩልህ እንግዲህ ይሄም በቀጣይ በመላ ሀገሪቱ ይሄ የዚህን አይነት በቴክኖሎጂ የተደገፈ የምርጫ ስርዓት እንዲኖር የማስፋፋት ሁኔታዎች እንግዲህ እንደሚኖሩ አንስተዋል። ኃይሌ ምርጫ ቦርድን ከሚመለከቱ ጉዳዮች ወጣ ብለን ወደ ሶስተኛው ርዕሰ ጉዳይ ስንገባ እንግዲህ በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ በጋምቤላ ክልል የፍትህ ተቋማት የትራንስፎርሜሽን መርሃ ግብር እንዲሁም ደግሞ የፍርድ ቤቶችን የለውጥ ፍኖተ ካርታ አተገባበርን አስመልክቶ የመስክ ምልከታ አከናውኗል። በዚህም እንግዲህ በጋምቤላ ክልል የፍትህ ተቋማት የትራንስፎርሜሽን እና የፍርድ ቤቶች የለውጥ ፍኖተ ካርታ አበረታች መሆኑን የተገለጸው የቋሚ ኮሚቴው አባልና የመስክ ቡድኑ አስተባባሪ የተከበሩ ወይዘሮ ከድጃ ያሲን የጋምቤላ ክልል ጠቅላይ ፍርድ ቤት የፍትህ ተቋማት የትራንስፎርሜሽን እና የፍርድ ቤቶች የለውጥ ፍኖተ ካርታ ትግበራ እቅድ እንግዲህ በማዘጋጀት ለተግባራዊነቱ እንግዲህ ውጤታማነት ለአስፈጻሚው አካል እቅዱን በማቅረብና በማጸደቅ ያደረጋቸው እንቅስቃሴዎች እጅግ የሚበረታቱ መሆኑን ያነሱት። በተለይም ምንድነው አምላኩ እዚህ ጋር በተለይ የፍርድ ቤት የትራንስፎርሜሽን እና የፍርድ ቤቶችን የለውጥ ፍኖተ ካርታ ተግባራዊ ለማድረግ እያንዳንዱ የክልል ፍርድ ቤቶች ይህንን በሚመለከት እቅድ ያቀርባሉ። እቅዱንም ደግሞ የሚያቀርቡት ለክልሉ ምክር ቤት ነው። በተለይም ለዚህ ተግባራዊነት ህጎችን ያዘጋጃሉ፣ እቅዶችን ያዘጋጃሉ። ይሄን እንከውናለን በሚል የተለያዩ እቅዶችን ያቀዳሉ። ለምሳሌ ፍርድ ቤቶችን እንደ አዲስ መገንባት ሊሆን ይችላል። አደረጃጀቶችን ዘመናዊ ማድረግ ሊሆን ይችላል። በተጨማሪም ደግሞ ዲጂታላይዝድ የማድረግ ስራዎች ሊሆኑ ይችላሉ። እነዚህን በመጀመሪያ በቅድሚያ ያቀዳሉ። ይህንንም በማድረግ እንግዲህ የጋምቤላ ክልል እጅግ አበረታች ስራዎችን መስራቱን የተነገረው። ሌላው የጋምቤላ ክልል ጠቅላይ ፍርድ ቤት ከሌሎች ክልሎች ተሞክሮ ለመውሰድ ያደረጋቸው ጥረቶች የሚበረታቱ ናቸው። ይሄ የፍትህ ተቋማት የትራንስፎርሜሽን እና የፍርድ ቤቶች የለውጥ ፍኖተ ካርታ እንግዲህ ከክልል ክልል ሁሉም ባንዴ ይተገበራል ማለት አይደለም። አንዳንድ ክልሎች ቀደም ብለው ወይም ፈጠን ብለው ይሄንን የትራንስፎርሜሽን እና የፍርድ ቤቶች የለውጥ ፍኖተ ካርታ ትግበራን ቀደም ብለው የጀመሩ ክልሎች አሉ። ይሄንን ትግበራም እንግዲህ የጋምቤላ ክልል ከሌሎች ክልሎች ተሞክሯችሁ ምን ይመስላል በሚል ተሞክሮን ለመውሰድ ያደረገው ጥረት የሚደነቅ መሆኑን ነው የገለጹት። ሌላው የዳኞችን አቅም ለመገንባት እንዲሁም ደግሞ አላሰራ ያሉ ህጎችን በማሻሻል በኩል የተሰሩ ስራዎች እጅግ አበረታች መሆናቸውን የተገለጸው። ከዚህ ጋር ተያይዞም እንግዲህ አምላኩ የፍርድ ቤቶች ማቋቋሚያ አዋጅ አለ። የፍርድ ቤቶች ማቋቋሚያ አዋጅ አለ። ይሄ አዋጅ እንግዲህ በጋምቤላ ክልል 14 ዓመታትን እንደቆየን የተነገረው። ይሄ አዋጅ ደግሞ በርካታ አላሰራ ያሉ ህጎች አሉት። ይህንን ማሻሻል ይጠበቅ ነበር። ይህንንም አዋጅ የማሻሻል ስራ መሰራቱን የተነገረው። የዳኞች ጉባኤ አስተዳደርን የሚመለከት አዋጅ አለ። እሱም አዋጅ የተሻሻለበት ሁኔታ አለ። ስራውን በደንብ ሊያሳልጡ የሚችሉ መመሪያዎች በተጨማሪም ደንቦች አሻሽለው አጽድቀው ወደ ስራ የገቡበት ሁኔታ አለ። በተለይ ከነዚህ አንጻር የተሰሩ ስራዎች እጅግ አበረታች መሆናቸውን የተነገረው። የፍትህ ተቋማት የትራንስፎርሜሽን መርሃ ግብር እንግዲህ ዋነኛ ግቡ ማህበረሰቡ የተቀላጠፈ ፍትህ አገልግሎት እንዲያገኝ ማስቻል ነው። ማህበረሰቡ ፍትሃዊ የሆነ ውሳኔ እንዲያገኝ ማስቻል ነው። ከዚህ ጎን ለጎን ግን አላግባብ የሚሰሩ ዳኞች ካሉም የዳኝነት ነፃነታቸውን በጠበቀ መልኩ ተጠያቂነታቸውንም ማረጋገጥ ነው የዚህ የፍትህ ተቋማት የትራንስፎርሜሽን መርሃ ግብር ዋነኛ ግቡ።
በዚህ ሂደት እንግዲህ ተቀናጅቶ ለመስራት የሚደረጉ ጥረቶችም የሚበረታቱ መሆናቸውን ወይዘሮ ከድጃ ያሲን ያነሱበት ሁኔታ አለ። ሌላው በተለይ የጋምቤላ ክልል በክልል ደረጃ የተደረጉ እንቅስቃሴዎች እጅግ የሚበረታቱ መሆናቸውን ያነሱበት ሁኔታ አለ። ነገር ግን በዞን ደረጃና በወረዳ ደረጃ እነዚህ እንቅስቃሴዎች አለመታየታቸው እንደ ድክመት የተነሳበት ሁኔታ አለ። ሌላው ከጠቅላይ ፍርድ ቤቱ የቴክኖሎጂ አጠቃቀም ጋር ተያይዞ የተስተዋሉ ክፍተቶች በቀጣይ ሊታረሙ የሚገቡ ጉዳዮች መሆናቸውን አንስተዋል። የጋምቤላ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ኡቻለ ውጁሉ በበኩላቸው እንግዲህ በአጭር ጊዜና በረዥም ጊዜ የሚሰሩ ስራዎችን በመለየት የፍትህ ተቋማት የትራንስፎርሜሽን መርሃ ግብርና የፍርድ ቤቶችን የለውጥ ፍኖተ ካርታ ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ተስፋ ሰጪ መሆናቸውን ያነሱበት ሁኔታ አለ። ከጋምቤላ ዩኒቨርሲቲ ጋር በቅንጅት በመስራት ዳኞች በተለያየ ሁኔታ ትምህርታቸውን አፕግሬድ እንዲያደርጉ ስራዎች እየተሰሩ መሆናቸውንም ጨምረው ያነሱበት። ኃይሌ ትክክል ነህ። የፍትህ ስርዓቱ እንግዲህ ይበልጥ እንዲጠናከር ዳኞችን ማሰልጠኑ እንግዲህ በዚህ ረገድ ያለውን ክፍተት በቀላሉ ሊሞላ ይችላል እንግዲህ እና በዚህ ረገድ ያለውን ነገር እንግዲህ የተሻለ ሊያደርግና ሊያጠናክር የሚችል ነገር ነው። ሌላኛው እንግዲህ ከዚህ ጋር በተያያዘም የምናገኘው ርዕሰ ጉዳይ በምክር ቤቱ እንግዲህ የህግና ፍትህ ጉዳዮች ቋሚ ኮሚቴ እንግዲህ በጋምቤላ ክልል ማረሚያ ቤት የህግ ታራሚዎች የሰብአዊ መብት አያያዝን በተመለከተ እንግዲህ የመስክ ምልከታ አድርጓል። ቋሚ ኮሚቴው እንግዲህ የወንድና የሴት ታራሚዎች የመኝታ ክፍልን እንዲሁም ታራሚዎች የሚሰሯቸውን ልዩ ልዩ የእደ ጥበብ ስራዎችን ተመልክቷል። ቋሚ ኮሚቴው እንግዲህ በዛ አካባቢ ላይ ከዚህ ቀደም የነበሩ አሰራሮች ከነዚህ ከማረሚያ ቤቶች ጋር በተያያዘ ማለት ነው ይበልጥ እንግዲህ ምንድነው እየተሻሻሉ እንደመጡ ነው ያነሳው። ከጊዜ ጊዜ መሻሻል እንዳላቸው ነው ያነሳው ማለት ነው። ነገር ግን እንደ ማነቆ የተነሱ ጉዳዮች አሉ። ከነዚህ መካከል ምንድነው የታራሚዎች የመኝታ ክፍሎች ጥበት፣ የመኝታ ክፍሎች ውስንነት፣ የውሃ እጥረት ችግር መኖሩንም እንዲሁ አንስቷል። በአጠቃላይም ደግሞ እንግዲህ በነዛ ማረሚያ ቤቶች አካባቢ ላይ ያለው ግቢው በራሱ ጠባብ ነው። እናም በዛ አካባቢ ላይ እንግዲህ የተለያዩ ችግሮች ከዚህ ጋር ተያይዞ የተለያዩ የሚነሱ ችግሮች አሉ። ለምሳሌ የውሃ እጥረቱን ብትመለከት የውሃ እጥረት አለ ማለት እንግዲህ ንጹህ ያልሆነ ውሃም ትጠቀማለህ ወደ ማለትም ሊወስደን ይችላል። የተገኘውን ውሃ እንደ አማራጭ ልትጠቀም ትችላለህ። የመድኃኒት አቅርቦት ችግርም እንዳለ ነው የተነሳውና እነዚህ ነገሮች እንግዲህ በአጠቃላይ ምንድነው ክልሉ ከሚመለከታቸው አካላት ጋር ሆኖ ዘላቂ መፍትሄ እንዲያበጅላቸው ቋሚ ኮሚቴው አሳስበዋል። የቋሚ ኮሚቴው ቡድን አስተባባሪ እንግዲህ የተከበሩ ወይዘሮ ከድጃ ያሲን ከታራሚዎች ጋር በነበራቸው ውይይት እንግዲህ ማረሚያ ቤቱ ከጊዜ ወደ ጊዜ ያው ቀደም ሲል እንደገለጽኩልን እንግዲህ ከጊዜ ወደ ጊዜ መሻሻሎች እንዳሉት አንስተዋል። ነገር ግን ምንድነው አስተባባሪው ያሉት የታራሚዎች የይግባኝ ጥያቄዎች እንግዲህ በጊዜ መፍትሄ ሊያገኙ እንደሚገባ ጥያቄያቸው ሊመለስ እንደሚገባ አንስተዋል። ኃይሌ ከታራሚዎች ጋር ያለውን ነገር ስንመለከት እንግዲህ ምንድነው የነዚህን ታራሚዎች እንግዲህ የይግባኝ ጥያቄ ስንመለከት እንግዲህ በቁስል ላይ እንጨት የመስደድ ያህል ነው የሚሆነው ጥያቄያቸው የሚዘገይ ከሆነ ማለት ነው። ምክንያቱም እነዚህ ታራሚዎች እንግዲህ አእምሯቸው በሁለት ቦታ ነው የሚዋልለው። የመጀመሪያ ነፃ የመሆንና ሁለተኛው ደግሞ እንግዲህ የመታረም ነው። በእነዚህ ሁለት መካከል ስትሆን ቁርጥ ያለ ነገር አእምሮ ውስጥ ከሌለ ደግሞ አስቸጋሪ ነው የሚሆነውና ምንድነው እንግዲህ ኃይሌ በሁለት መካከል አእምሯቸው ስለሚዋልል ቁርጥ ያለ ነገር አያገኙም ማለት ነው። ስለዚህ ለመታረምም አእምሯቸው ዝግጁ አይሆንም፣ ስለልቦናቸው እየተዘጋጀ አይሆንም። ከዚህ አንጻር እንግዲህ የዚህ የይግባኝ ጥያቄያቸው እንግዲህ ሊፈታ የሚችልበት ሁኔታ እንዲኖር ነው እሳቸው የሚያነሱት። የክልሉ ማረሚያ ቤት ኮሚሽነር እንግዲህ ላክዳር ላክቦክ ኮሚሽኑ እንግዲህ ብዙ ዓመታትን ያገለገለ ስለሆነ በቀጣይ እንግዲህ ይሄ ማረሚያ ቤቱ ከከተማ ወጣ ብሎ የሚሰራባቸውን ሁኔታዎች እንግዲህ ቅድመ ዝግጅቶች እየተሰሩ እንዳሉ ነው ያነሱት። ኃይሌ ሌላኛው ጉዳያችን እንግዲህ አምላኩ የጋምቤላ ክልል የጸጥታ ተቋማት አገልግሎት አሰጣጣቸው እየተሻሻለ የመጣ መሆኑን ያነሳበት ሁኔታ አለ። በተለይም ደግሞ የፌዴራል ፖሊስና የክልሉ የጸጥታ ተቋማት በቅንጅትና በትብብር እየሰሯቸው ያሉ ስራዎች በተለይም የህብረተሰቡን ሰላም ለማረጋገጥ እያደረጉት ያሉት ጥረት ተጠናክሮ መቀጠል እንዳለበት ቋሚ ኮሚቴው ያስገነዘበበት ሁኔታ አለ። እነዚህ ሁለት ተቋማት እንግዲህ በጋራ በቅንጅት በመሆን እንዲሁም ደግሞ በመናበብ የክልሉን ሰላም ለማስጠበቅ እያደረጉ ያሉት ጥረት የሚበረታታ መሆኑን አንስተዋል። የቋሚ ኮሚቴው የመስክ ምልከታ አስተባባሪ የተከበሩ ወይዘሮ ከድጃ ያሲን እንዳሉት እንግዲህ ክፍተቶችን በመለየት እንዲሁም ደግሞ ችግሮችን በመቅረፍ ቅንጅታዊ አሰራርን በማጠናከር
የክልሉ አመራሮች ወንጀልን ለመቀነስ እያደረጉ ያለው ጥረት የሚበረታታ መሆኑን አንስተዋል። የፌዴራል ፖሊስ የወንጀል ምርመራ የጋምቤላ ቅርንጫፍ ጽህፈት ቤት አሰራሮችን በማሻሻል በጋምቤላ ክልል ከዚህ በፊት ይስተዋሉ የነበሩትን የጸጥታ ችግሮችን መቅረፍ መቻላቸውን ያነሱበት ሁኔታ አለ። ትክክል ኃይሌ። የክልሉ ፖሊስ ኮሚሽነር ኡጉላ ኡዱሉ የጸጥታ አካላት ስራዎችን እንግዲህ ተናበው የሰሩ መሆኑን አንስተዋል። ነገር ግን ምንድነው ከደቡብ ሱዳን የሚመጡ ስደተኞች ለህገወጥ የሰዎች ዝውውርና ለህገወጥ መሳሪያ ዝውውር እንግዲህ እንደ ጸጥታ ስጋት ምንጭ መሆናቸውን አንስተዋል። በመሆኑም እንግዲህ ቋሚ ኮሚቴው ከዚህ ጋር በተያያዘ እንግዲህ ይሄን ችግራቸውን እንግዲህ ለሚመለከተው አካል በማድረስ እንዲያግዛቸው ጠይቀዋል። ፌዴራል አቃቢ ህግ እንግዲህ በክልሉ ባለመኖሩ ለስራቸው እንግዲህ ትልቅ ማነቆ እንደሆነባቸውም አንስተዋል። ከዚህ ረገድ እንግዲህ ያለው ጉዳይ አፋጣኝ ምላሽ እንዲሰጥባቸውም ጠይቀዋል። ውድ ተመልካቾች ከኢቲቪ ፓርላማ ሳምንታዊው ሰሞንኛ ፕሮግራማችን በዚህ ይጠናቀቃል። ከፕሮግራሙ ጋር እንግዲህ እኔ አምላኩ ነጋና ኃይለማርያም አየለ አብረናችሁ ቆየን። መልካም ጊዜ